መቼም እርግጠኛ ሆኜ የምነግርህ ነገር ለኔም አንድ ቀን ፀሀይ ይወጣል። እኔም አንድ ቀን እንደሰው ሆኜ እኖር ይሆናል። ለኔም አንድ ቀን እግዚአብሔር ይደርስልኝ ይሆናል። ለኔም አንድ ቀን ከተናኩበት፣ ከተወረወርኩበት፣ ከተጣልኩበት እግዚአብሔር ደርሶ ያነሳኝ ይሆናል። መቼም ሰው እንደጨለመበት አይቀርም። ይሄ ቀን እንደነጋ፣ ይሄ ቀን እንደጨለመብኝ አይቀርም። ሌሊት በብርድ ቀን በስቃይ ሁሌም አንድ ቀን ሳልደሰት አይምሮዬ እንደተጨነቀ እኔም እንደተጠበብኩ ያለ እረፍት ዘመናትን አሳልፌያለሁ። ይባስ ደግሞ አሁንም ትንሽ መቼም የተማረ ሰው ነው ወይንም የተማሩ ሰዎች ናቸው እና መከላከያ ውስጥ የሚኖሩት ለሰው የሚያስቡ ናቸው ብዬ ብጠጋ፣ ሁሉም ራስ ወዳድ፣ ሁሉም ወደ ራሱ የሚፈልግ፣ ሁሉም ወደ እኔ እኮ አንድ ሀገር ነው ያለን ለአንድ ሰው ነው መሆን ወይንም አንድ አላማ ነው መሆን የምችለው ብዬ ተናግሬያለሁ። ለአስሩ ብሄር መሆን አልችልም። ወይንም ለሰላሳ ወይንም ለሃምሳ ሁለቱ ብሄር መሆን አልችልም። ስንት ብሄር ብሄረሰቦች አሉ? 81 ብሄር ነው 83 ብሄር ብሄረሰቦች አሉ። ለዚህ ሁሉ ብሄር ብሄረሰቦች ለየአንዳንዱ የአንዳንዱን ሀሳብ መሆን አልችልም። መሆን የምችለው አንድ ባንዲራ እንዳለች ለአንድ ባንዲራ እንደቆምን ነው መሆን የምችለው። በየክልሉ ቢከፋፈል የሚከፋፈለውም ያቺ አንድ ባንዲራ በየክልሉ ውስጥ ትገባለች። የራሷን ድርሻ ትወስዳለች። ያ ማለት ነው እንጂ ለየአንዳንዱ ሰው ዛሬ ሰላም ላለኝ ሁሉ ሰላም እንዳልኩት ሰላምታውን ይዞ እንደሚገባ የሱ መሆን አልችልም። መሆን የምችለው ከሁሉም አንድ ነው። ያም ሆኖ ግን የግፍ ጥግን አይቻለሁ። የግፍ ጥግ፣ የመጨረሻ የግፍ ጥግ። እኔ እንጃ እኔ በኢትዮጵያ ላይ እንደዚህ አይነት ጭካኔና አረመኔ የግፍ ጥግን የሚያክል የሚሰራ አይነትን ይኖራል ብዬ ገምቼም አላውቅም። ግን አየሁት። እግዚአብሔር ግን ትልቅ ነው። አንድ ቀን ሁሉንም በየፊናው በየራሱ ይደርስበትና ይሰጠው ይሆናል። ይሰጠዋል። እኔ ግን ለማንኛውም ለዛም ለዛም ይድረሰው ብዬ ግን አላስብም እንደ ስራው። ምክንያቱም እኔ ተበድያለሁና እከሌ ይበደል አልልም። ጸጸት ይሁንበት በልቦናው ብዬ ነው የምቀመጠው እንጂ ቢሆንም እያመመኝ ነው። ሌላው ቢቀር እንኳን ቦርድ አውጡኝ ወይንም ሻኙኝ። በቃኝ። ካልሞትክ ሬሳ ካልተሸኘ እኔ ቤት ሀገር ነው እንደዚህ አይነት ነገር ያለው በአለም ላይ ያለ እንዴ? አይ ዶንት ኖው እኔ አላውቅም። ካለም ህጉን ያሻሽሉት ብዬ ነው የማስበው። ምክንያቱም አንድ ሰው ከደከመ ካልቻለ ህመምተኛ ከሆነ ካመመው ወገን አይሆንም። የራሱን ህመም ያስታም ወይስ ያንተን ስራ ይስራል? በቃ ይህ መንግስት ማወቅ ያለበት መቼም ከደነዘዘ ነው እንጂ ደንዝዟል ይመስለኛል። እንደ ድሮ አይመስለኝም። ይሄ መንግስት ማለት አይኑን ጨልሞበታል መሰለኝ። የሚያይም አይመስለኝም። ምናልባት የሩቅ እይታ ከሌለው
ህልሙም ከጠፋበት ሊሆን ይችላል እንጂ መቼም አይን ያለው ልቦናው የሚያውቅ ልብ ያለው ሰው አይጨክንም። እንዲህ አይሆንም። የግፍ ጥግም ያየሁት በሱ ምክንያት ነው። እኔ እኮ የዚችን ያክል ሀብታም ሰውን አልፈልግም። የዚችን ያክል የሚንቀኝን ሰው ወይም የሚጠላኝን ሰው አልፈልግም። ለምን ቆሎ የዚች እፍኝ ያክል ቆሎን በልቼ አላድርም? ምን ያደርግልኛል? እሱም ትላንትና ድህነትን አይቶ ሊሆን ይችላል፣ ላያይም ይችላል። አይ ዶንት ኖ። ድህነትን ያወቀ ሰው መቼም በድሀ እንደዚህ ይሆናል ብለህ ብታስብ፣ ድሀ ነው በድሀ የሚጨክነው። የምሬ የምናገረው ምክንያቱም ድህነትን ያየ ሰው ያንን የሚያስታውሰው ወደኋላ ለድሀዎች ያስባል። ያላየማ ምን ያውቃል? ሊጫወትበት ይፈልጋል እንጂ። ግን ቢሆንም አሁን እኔም መሆን የምፈልገውን ነገር መሆን አለብኝ። ማግኘት ያለብኝን ነገር ማግኘት አለብኝ። መተው ያለብኝን ነገር መተው አለብኝ። ምክንያቱም ለነገ ይህ ሰው ይጠቅመኛል፣ ይሰራልኛል ወይንም ነገ ይመለስልኝና የበለጠ እውቀትን ይዞ ይመጣና ያካፍለኛል ወይንም ደግሞ ያሻግራል ይሄን ነገር ነገ ደግሞ የተሻለ ነገር ሀሳብ ይዞ ይመጣ ይሆናል ብሎ የሚያስብ ሰው፣ ወደ ኋላ የሚያስብ ወይንም የሚያይ ሰው፣ ህልም ያለ ሰው ቶሎ ብሎ ያንን ሰው ያቆማል። በቃ ያስቆምና መንገዱን አመቻችቶለት ያወጣል። ለምን እሳት ውስጥ አይሆንም? ከእሳት ውስጥ ያወጣል። አሁን የመንግስት እምነት እኔ እንጃ ማስተካከል አቅቶት ነው፣ አውቆ ነው እንጂ የምሬን ነው። ፈጣሪ ያውቃል፣ ምንም ማለት አይደለም። ይሄ ግን አይኔ ባያው ደስ ይለኛል። እንኳን ሌላው ቀርቶ እንደዚህ በሚዲያ ላይ ሳየው ምን ያክል እንደጠላሁት፣ እንዴት እንደምጠላው ቢወርድ ደስ ይለኛል። ከዚህም በፊት መለስን እንደዚህ ነበር የጠላሁት በሆነ ምክንያት። አሁን ደግሞ ይሄንን ጠላሁት። በቃ ሀቅ ነው የሚሄደው። ደሃ ነኝ፣ እውነትን ነው የምከተለው። የመጨረሻ እንድናድግ ነው የምፈልገው። ግን ደግሞ የግፍ ግፍ ሲሰራብኝ የመጨረሻ ጠላሁት። የመጨረሻ እስከ ጥግ ነው የጠላሁት። እንጃ ፈጣሪ የምለው ነገር አላውቅም። ሌሊት በብርድ እየበረደኝ ነው እየታከምኩ። ሰው 3 አመት ሙሉ በሕክምና ኧረ በስመ አብ ወመንፈስ ቅዱስ። አንድ ወር እኮ የታመመ ልጅ በ15 ቀን ውስጥ ነው የጠፋው። አንድ ወር ታሞ። እንደገና ደግሞ አማራዎች የራሳቸውን ሰው ከሆነ ይሸፍናሉ ወይ እንዲጠፋ ያደርጋሉ። አንድ ሁለተኛ ደግሞ ከዋርድያም ነጻ አርግተው የሚያስተኙ አለ ታሟል ተብሎ እስከዛሬ ዋርድያ ማይጠብቅ ትቶ ማለት ነው። ቶሎ ብሎ ደግሞ 100 አለቃ እንዲሆን ያደርጋሉ። እኛ ለምንድን ነው የምንታሸው? እኔስ የአማራ ልጅ ሳልሆን ቀርቼ ነው ቅልቅል ስለሆነ ነው? እኔ በቃ አማራን ስለጠላውና ወደ ኦሮሞ ስለማደላ መቼም አማራን አልወድም። መቼም አይደለም በዚህ ግፍ ልክ። ለምን እንደ ባንዲራ አልሰቀልም? ለምን አይሰቅሉኝም? እንደ ባንዲራ አልፈልጋቸውም። መቼም ለነሱ ጥሩ ነገር አላስብም። ምክንያቱም ይኸው አሁንም እያየኋቸው ስለሆነ ማለት ነው። የሚሰሩት ስራ ሸር ነው። አንድ ቀን ደህና ነገር ሲሰሩ አይቼ አላውቅም። ኧረ እግዚአብሔርም አያሳልፍላቸው። እግዚአብሔርም ወደ መሪነት አያምጣቸው። የሚፈልጉት የራሳቸውን ሰው አቤት 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 እንዴት እንደሚረባረቡ፣ አቤት አቤት ጥሩ ነገር እንዴት እንደሚያደርጉ። አሁን እዚህ ማዕረግ ሊወስዱ የፈለጉትን አዎ ጥሩ ስራ ነው የሚሰራው፣ አቤት እንደዚህ ነው ሲያካብዱ ሲቆልሉላት፣ አቤት እግዚአብሔር
ፈጣሪ ሆይ እግዚአብሔር አይም እንዴ? አይን የለውም እንዴ? የኦሮሞ ልጅ ከሆነስ ኧረ እሱ በዚህ ጋር ይሄ ቀዳዳ ቤት በዚህ ጋር እንደዚህ አመራር አይችልም እና ማድረግ አገኘ ማለት እኮ ሀገርን የሚያስተዳድረ ማለት አይደለም። ትንሽ ይሻሻል ወይንም ደግሞ ማድረግ ማለት እኮ ምንም ማለት አይደለም። ምንም ማለት አይደለም። ማድረግ ካገኘ በስሙ ትጠራለህ ለማለት ነው እንጂ እኮ ከወጣ እኮ አቶ ነህ። ያው በዛ በማድረግ ትጠራለህ ለማለት ነው እንጂ ያ ማድረግ እኮ ይሄን ውትድርና ትተህ ስትወጣ እኮ አንተ አቶ ነህ። ከምንም አትቆጠርም። ምንም አይነት ከማንም በላይ አይደለም። እዚህም እንደዛው ነው። ከማንም በላይ አይደለም። እኔ ከጄኔራሎች ጀምሮ እስከ ታች ያሉትንም እኩል ነው የማየው። ብቻ ያው እውቀት አላቸው፣ ልምድ አላቸው፣ ይሄን ያክል ሰርተዋል፣ ማዕረግም ተሰጥቷቸዋል፣ በዛ ስምም ይጠራሉ፣ ክብር አላቸው ለማለት ነው እንጂ በአምሳያ ሰው አድርጎ ፈጥሯቸዋል እኮ ሰው ነው የሰጠው እኮ። ምንም እንትን የሚለው ነገር የለም። ከምንም አይደለም። ከምንም የሚቆጠር አይደለም። ይሄን ግን በልቦና ማወቅ ነው። ብቻ ፈጣሪ ልቦና ይስጣቸው። የእናንተን የወታደር መጨረሻ ደግሞ እግዚአብሔር ያሳየኝ። የዚህን ኢትዮጵያ ወታደር መጨረሻ እግዚአብሔር ያሳየኝ። እኔም ቁጭ ብዬ ልየው፣ እነሱንም መጨረሻቸውን ያሳየኝ። የትዕቢት የመጨረሻ የለቅሶ ትዕቢት እግዚአብሔር ያሳየኝ።